አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ያልተመዘገቡ ስደተኞች በአሜሪካ ክፍለ ግዛቶች ውስጥ ሲኖሩ ከአንዱ ክፍለ ግዛት ወደ ሌላው ክፍለ ግዛት ቶሎ ነበር የሚያመላልሳቸው፣ የሚቀያይራቸው። ይሄ የአይሲ አሰራር ነው። በቅርብ ጊዜ የሚሰሩበት አሰራር ነው። በቅርብ ጊዜ ግን የሚኔሶታ ዳኛ ምን አለ መሰላችሁ? ከዚህ በኋላ ስደተኞችን በአፋጣኝ ከአንድ ስቴት ወደ ሌላ ስቴት፣ ከአንዱ ክፍለ ግዛት ወደ ሌላ ክፍለ ግዛት ማመላለስ አይቻልም ብሎ ነው የወሰነው። ይሄ የሚያሳየው ዳኛው ያስተላለፈው በመጀመሪያ ደረጃ አንድ ስደተኛ ከአንድ ክፍለ ግዛት ወደ ሌላ ክፍለ ግዛት ሲሄድ ለመሄድ ዝግጅት ላይ ሲያረጉ አይሲ ማሳወቅ አለባቸው። ቢያንስ 72 ሰዓት ማለት 3 ቀናት አስቀድመው ማሳወቅ አለባቸው። በሁለተኛ ደረጃ ለምንድን ነው የሚሄደው? ወደ ሌላ ስቴት የሚሄደው ለምንድን ነው? መድረሻውስ ቦታው የቱ ጋር ነው? እዛ ሲሄድ ዘመዶቹን፣ ጓደኞቹን፣ ጠበቆቹን ሊያገኝ ይችላል ወይ? ማግኘት አለበት ነው የሚለው ዳኛ። ቢያንስ የስልክ መስመር ተዘርግቶ እነዚህን ወገኖቹንና ዳኛ ጠበቃውን ማግኘት አለበት። ይሄ መሰረታዊ የስደተኛ መብት ነው። ይሄንን ማድረግ አለበት። ካልሆነ ግን እነዚህ ዳኞች ተሰብስበው በእነዚህ አይሲ ሰራተኞች ላይ ክስ ለመመስረት ዝግጅት እያደረጉ ነው። ምክንያቱም የፍርድ ቤቱን ትዕዛዝ በመጣሳቸው፣ ምክንያቱም የውስጥ አሰራራቸውን በመጣሳቸው አሁን ያመጡት በትራምፕ አስተዳደር የመጣ አሰራር ነውና፣ ስለዚህ ዳኞቹ የሚሉት የስደተኞች መብት መጠበቅ አለበት። ሌላው ይሄ እየገፋ ሲሄድ በህገ ወጥ ሳይሆን በህጋዊ መልኩ እየኖሩ ያሉትን ስደተኞች ራሱ እየጎዳ ነው። ለምሳሌ በቅርብ ጊዜ ከሚኔሶታ አፍሰው ወደ ቴክሳስ የወሰዷቸው ህጋዊ ነዋሪዎች አሉ። ህይወታቸው ተመሰቃቅሏል። ጭንቀትና መሸበር ተፈጥሮባቸዋል። በእነሱ ብቻ አይደለም፣ በቤተሰቦቻቸው፣ በጓደኞቻቸው፣ በዙሪያው ባለው ማህበረሰብ ላይ እንዲህ አይነት ጭንቀት ፈጥሯል። ስለዚህ ይሄ መሆን የለበትም ብሎ ነው ያስተላለፈው። ይሄ ህግ እንግዲህ እንደሚሰራ እንጠብቃለን። ምክንያቱም የማዕከላዊ ግዛት ዳኛ ነው፣ የፌደራል ጀጅ ነው ይሄንን ያስተላለፈው ማለት ነው። ሊንኩን አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ